ውዶቼ እንደተመለከታችሁት በነገራችን ላይ እኮ ነው ተናግሬያለሁ። ነብዩና ጽጌረዳ መጨረሻ ላይ ይፋቀራሉ ብዬ ብዙ ጊዜ ተናግሬያለሁና ዛሬ ላይ እንግዲህ የነብዩ አባት መታመሙ ለጽጌረዳና እንዲሁም ለነብዩ መቀራረብ ምንድነው የሚባለው መንስኤ ሆኗል ማለት ነው። እና ሌላው እንግዲህ አሁን የፌበን እናት ለነብዩ አባት ልትድር በጣም ጉብቂጥ እያለች ነው። ግን እኔ የነብዩ አባት ማለት ጽጌረዳን እውነት ለልጁ ነው የፈለጋት ወይንስ ለራሱ ነው? መቼም እኔ ለራሱ ይሆናል ብዬ አላስብም። ግን ጽጌረዳ በጣም መልካም ስለሆነች በጣም ትሁት ስለሆነ በጣም የተረጋጋች ስለሆነች እና በጣም ስርዓት ያላለች ስለሆነች እኔ እንግዲህ ሳስበው ለልጁ ነው የሚመስለኝ እንጂ እውነት ጽጌረዳን ለራሱ አስቧት ይሆናል ብዬ በፍጹም አልገመትም። ሌላው እንግዲህ ፌበን ነች። ፌበን እንግዲህ የሆነ በሰዎች ፊት በጣም መልካምና ትሁት ልጅ ሆና ለመታየት እንግዲህ የማታደርገው ጥረት የለም። ግን ደግሞ አሁን ላይ ይህ ገፍታት አሁን ላይ ጥሩ ደረጃ ላይ እንድትሆን አድርሷል። አሁን ነብዩ እርግጠኛ ነኝ ፌበንን ምንድን ነው የሚላት ያለውን ነገር ቤት ውስጥ ከእናቷ ጋር በተፈጠረው ጉዳይ ባለፈው ራሱን የፍቅረኛዋ ነኝ ብሎ ስላወራ ራሱ ያንን ነገር እንድታስተካከል እንድታደርግ ቤት ውስጥ ያለውን ነገር ሁሉንም ነገር እንድታስተካከል ያለበለዚያ አብረን አንኖርም እኔና አንቺ ብሎ እንደሚላት እንግዲህ አንጠራጠርም። እንግዲህ የነብዩ ጓደኛ ጽጌረዳን እንደተመለከታችሁት በባለፈው ፈተና ለመፈተን ሄዳ ነበርና እና ነብዩና ደግሞ ፌበን እንግዲህ በአንድ ሆነው አይዲዋን ሰርቀዋት ነበረ ማለት ነው። ፌበን እንግዲህ ምኗን የሰረቀቻት አሳይመንቷን ሰርቃታለች። አሳይመንቷ እንግዲህን ሰርታ ጽጌረዳ ሰርታ ሁሉንም ነገር ከጨረሰች በኋላ ፌበን እንግዲህ ትሰርቅና በጣም ብዙ ነጥብ የሚያሰጣትን አሳይመንት ሰርቃታለች። ግን ጽጌረዳ ደግሞ በጣም ጎበዝ ልጅና ስማርት የሆነች ልጅ ስለሆነች ወደው ከነብዩ ጓደኛ በቃ ጎበዝ ነሽ አንቺ በጣም ብርቱ ልጅ ነሽ፣ ስለዚህ አሁኑኑ ይህንን አሳይመንትሽን ታስተካክሊዋለሽ እተማመንብሻለሁ ስላትም እንግዲህ እሷ ምንም ታታንገራገር አሳይመንቷን ሰርታ ምናምን ወዳው ነው ያስገባችው ማለት ነው። እና ሌላው እንግዲህ ያው እንደተመለከታችሁት አይዲዋን ደግሞ ነብዩ ሰርቁባት ነበረ። ምክንያቱም ይህ ውጤት እንግዲህ በጣም ብዙ ነጥብ ፖይንት የሚያመጣ ስለሆነ ዛሬ ላይ እንግዲህ ነብዩ ሲሰርቃት ጽጌረዳ በዚህ ጊዜ የምታደርገው መላቆጥ ጠፍቷት ነበረ እና ቁርስ ምናምን ሰርታ ለነብዩ አባት አብልታ ወደ ትምህርት ቤት ስትሄድ የነብዩ አባት ጥሩ ሙድ ላይ እንዳልሆነ ተመልክታለች። እና በዛን ጊዜ እንግዲህ ምንድን ያደረገችው ነብዩ ጋር ተደውልና አባትክ ጥሩ ሙድ ላይ አይደለም፣ ስለዚህ ትተኸው እንዳትሄድ አብረኸው ሁን ብለው ነበረ። እና በዛን ጊዜ እንግዲህ እሺ ምናምን ይላታል። ግን ነብዩ እዚህ ጋር ነበር የሆነ ውስጡ የተረበሸው ማለት ነው። ማለት ጽጌረዳ ለእሱ አባት ምን አይነት አመለካከት እንዳላት፣ ለዚህ ለቤተሰብ ምን አይነት አመለካከት እንዳላት እንግዲህ በዛኔ ነበር የተረዳው። እናም በዛኔ እንግዲህ ሲረዳ ሌላው ምንድን ነው ያደረገው እንግዲህ ነብዩ ወደ አባቱ ክፍል ሲሄድ አባቱ መሬት ወርቆ ነበረ እና መሬት ወርቆ እንግዲህ ሲመለከተው በጣም በቃ ግራ ይገባል። አባዬ እያለ እንግዲህ ጽጌረዳን መጣራትም ጀምሮ ነበረ እና ጽጌረዳ እንግዲህ ደግሞ እዛ ያለ መታወቂያ ፈተና አትፈተኒም አገቢም ወደ ትምህርት ቤት ተብላ እንግዲህ በጣም ተናዳለች ምናምን። ምክንያቱም ደግሞ ዛሬ ላይ ደግሞ በጣም በቃ ብዙ ውጤት የሚያመጣ ፈተና ነበረ። ይህንን ፈተና እንግዲህ ካለፈ ይህንን ፈተና ደግሞ ካልተፈተነ ከዚህ ከትምህርት ቤት እንደምትባረር ስለምታውቅ ባለፈው ውጤት ተበላሸብኝ፣ ዛሬ ደግሞ በቃ መጫሬ ነው ወይኔ እያለችም እንግዲህ በጣም እየተናደደች ባለችበት ጊዜ የነብዩ ጓደኛ ይመጣል እና የነብዩ ጓደኛ እንግዲህ ነብዩ ይህንን አይዲዋን እንደሚሰርቃትና እንዲሁም በጣም ብዙ እንደሚያሰቃያት ስለነገረው ነብዩ ይሆናል ሊሰረቀው ብሎ ተጠራጥሯል። ግን በቃ ሌላ ምንም አማራጭም አልፈለገ፣ ምንም አላለም። በቃ ለምን ባጥር ላይ እንዘላለን እና ሌላ መፍትሄ እንፈልጋለን ብሎ
በአጥር ላይ ዘለው ምናምን እና ገብቶ እንግዲህን አናግሮላት ፈተናዋን እንድትፈተን አደረጋት። ሰላም ውዶች እንዴት ናችሁ? ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። እና ሙዶቼ ጽጌረዳም እንግዲህ ግን በቃ የነብዩን ጓደኛ እንዴት ብዬ እንደማመሰግንህ አላቅም። አንተ እኮ በቃ ለኔ የተላክ መልአክ ነህ እያለችም እያመሰገነችው እንዴ በምስጋና ብቻ ልትፋችኝ ነው እንዴ ትጋብዥኛለሽ ትቀጫለሽ ሲላትም አንተ ብቻ እሺ በለኝ እንጂ የፈለግከውን ነገር እቀጣልሃለሁ ስትለውም በዚህ ጊዜ ነብዩ ይደውላል ማለት ነው። ነብዩ ሲደውል ምንድነው ምን ሆነ ምናምን ሲለውም ከዛ አባቱ እንደታመመና ሆስፒታል እንደገባ ምናምን ይነግረዋል። እና እንደዛ ሲነግረው በቃ ያለህበትን ሆስፒታል ንገረኝ አሁን እንመጣለን ይልና የነብዩን ጓደኛ ወደ ከጽጌረዳ ጋር ቀጥታ ወደ ሆስፒታል ሄደው ነበረ። እና ሆስፒታልም እንግዲህ ሲሄዱ ነብዩ ለብቻው ነበረ። እና ምንድነው ማለት የታመመበት ምክንያት ምን አሉ ዶክተሮቹ ምናምን ሲሉትም ነብዩ ምን አለ እዚህ ጋር እንግዲህ በባለፈው የበላው ቅመም ነው ቅመሙ ስለበዛ ሲል ጽጌረዳ በቃ ይሄ ነገር በእኔ ምክንያት ነው እንደዚህ የተፈጠረው ወይኔ በቃ በእኔ ምክንያት ነው ስትልም አንድ በቃ አንቺ ተረጋጊ አንቺ ደግሞ ተረጋጊ ምን እያልሽ ነው? በቃ አሁን እንግዲህ ዋናው ነገር ጋሽ ደህና መሆኑ ነው ሲልም እንግዲህ ይነግራታል ማለት ነው። ነብዩ ለራሱ አባት እንዲታመም ያደረገው ምክንያቱ ራሱ ነው። ምክንያቱም ብዙ ጊዜ እንግዲህ እንደተመለከታችሁት አባቱ ላይ ልክ ጽጌረዳን የጎዳ መስሎት እንግዲህን አባቱ ላይ ጫው እየጨመረ አባቱ የሚበላው ምግብ ላይ እንዲሁም ቅመሞችን እየጨመረ እንግዲህ ግን በዛ ነው እንግዲህ ይሄ ህመሙ ሊነሳ እየቻለው ማለት ነው። እና ጽጌረዳን የሰራው ተናቃለሁ ጫው ምን ያልጨመርኩም ቅመምም አልጨመርኩም ስትልም ነብዩ ግን የሆነ ከሷ ጋር እልህ ስለተገባ ዛሬ ላይ አባቱን ሊጎዳው ችሏል ማለት ነው። እናም ነብዩም እንግዲህ በቃ ውጤቱን ላምጣ ይልና ወደ ዶክተሮቹ ጋር ይሄዳል ማለት ነው። እና ሌላው እንግዲህ ግን የጽጌረዳ እናት በጣም ተጨንቃለች። ምክንያቱም በምንድነው የተጨነቀችው? በጽጌረዳ ማምሸት እና ደግሞ አንዳንድ ወሬዎች ሲወሩ ምናምን ስለነበረ በቃ ያ ነገር ያው እናት ስለሆነች ሁሉም ነገር በቃ እውነት ሆኖ ታያት። በቃ ወይኔ ምንድነው የማደርገው ልጄ ምን ሆናብኝ ነው እያለች እንትን ስትል እና የጽጌረዳ እናትም እንግዲህ እንደዛ እያለ ስትጨነቅ ፌበንም እንግዲህ ግን ምን ትሆናለች ብለሽ ነው ሙሉ ቀን ያለነው ግቢ ትምህርት ቤት ግቢ ነበረ እና ደግሞ ምን ትሆናለች ብለሽ ነው ለምንድን ነው እንደዚህ የምትሆኙ ወይ ምናልባት ስትልም እንዳጨርሽው እንደዚህ ብለሽ እንዳጨርሽው ትላታለች ማለት ነው። እና ታዲያ ምንድን ነው ምናምን ትላለች። ከዛ በዚህ ጊዜ ፌበን እናት አንዴ ላናግርሽ ምናምን ትላታለች ማለት ነው። እና አንዴ ላናግርሽ ምናምን ስትላት እንግዲህ ግን ይቺ ፌበንን ወደ ውስጥ ግቢ ስትላት አይን አልገባም ተከታታይ ድራማ የምከታተለው ስላለ ወዴትም አልሄድም ትላታለች። ከዛ እሺ በቃ እንደዛ ከሆነ ትልና እሷም የጽጌረዳን እናት ወደ ውስጥ ይዛ ገብታ እንግዲህ ጽጌረዳን ቶሎ መዳር እንዳለብንና ከዚህ በላይ ምንድነው የምትጠብቂው? ቆይና እና ምን ማለት ነው በቴክስት አልመጣም ብሎ መልእክት መላክ ይሄ ምን አይነት ንቄት ነው እያለችም እንግዲህ ግን ነገሮችን እያቀሳሰረ ትነግራታለች። የጽጌረዳም እናት እንግዲህ በቃ በሀሳቧ ተስማምታ ጽጌረዳን ለመዳር ተስማማለች ማለት ነው። እንግዲህ ዛሬም ብቻ ትምጣልኝ እንጂ ስትልም እንግዲህ ይሄንን ይነጋገራሉ። ነገ ሄደ ሰውየውን እናናግረዋለን ይባባላሉ። በዚህ ጊዜ ፌበን ተደብቃ በር ላይ እየሰማች ነበረ። የጽጌረዳ እናት ድንገት በሩን ስትከፍተው ትወርቃለች። ወይኔ ውልም አለ ምናምን እያለች ስትል የፌበን እናት ይኸውልሽ ቀደም ባቴ ግን ጥሩ ነው አርፈሽ ብትቀመጭ ይሻልሻል። እኔ እኮ እናትሽ ነኝ እዚህ ተደብቀሽ እየሰማሽን ነበረ ስትላትም አይኔ በፍጹም እየሰማሁኝ አይደለም ወለም ብሎኝ ነው ምናምን ትላለች ማለት ነው። እናም ጽጌረዳ እንግዲህ አሁን ላይ ከነብዩ ጋር ነብዩ ወደ ቤትሽ እኮ ብትሄጂ ጥሩ ነበረ ነገ እኮ ዶክተሮቹ ይወጣል ብለዋል ሲል አይ ለብቻክ ምናልባት የሆነ ነገር ሊያስፈልግ ይችላል ብላ ነበረ። እንግዲህ በቃ እዛ ከነሱ ጋር በተለይ እዛ ሆስፒታል ከሱ ጋር ምንም ነገር
ቢያስፈልግ እንኳን ብላ ከጎኑ ስትቆም እንግዲህ ይችል ምን አይነት ነች? በቃ መድኃኒቱም እንግዲህ የአባቴ መታመም መንስኤው እኔ ነኝ ማለት አንቺን አባቴ አንቺን እንዲቆጣ ብዬ ነበረ ያንን ነገር ስጨምር የነበረው እያለም እንግዲህ ዛሬ ላይ እውነቱን ተናገረ ማለት ነው። እናም አልተቀየምሽኝም ግን አንቺ አይደለ ስል አይ እኔ አልተቀየምኩም፣ በእርግጥ ተናድጄብሃለሁ ግን ደግሞ አልተቀየምኩም ትላለች። ከዛ እሺ በቃ ምናምን ይባባላሉ። እንግዲህ አባት ሆን አባቴ ልክ እንደ አባትሽ አድርገሽ ስላየሽልኝ ከልብ አመሰግናለሁ ሲልም ዛሬ ነብዩ ምስጋናውን ገልጿል። እና ወዶቼ ቀጣይ እንመጣለን። ባይ ባይ።